ተከሰስክ ማለት ገባ በተጠርጣሪነት እንኳን በዚህ ክስ ማለት በተጠርጣሪነት እንኳን ትቆማለህ በተጠርጣሪነት ገባ እኔ አይደለም ይሄ ክስ እኮ ብያለሁ ቀድሜ ነግሬያለሁ እንደዚህ መከሰስ አይደለም ብያለሁ እኮ አንተ የወንጌል ሰው ነኝ የምትል ከሆነ እስቲ ውጭ ሀገር በዚህ በተከሰስክበት ደብዳቤ እስቲ ውጭ ሀገር ታደርግ የነበረውን አድርግ እስቲ ጌርሳ የሚባል ሰውዬ ታውቃላችሁ አይሆነ ጌርሳ የሚባል ሰውዬ እናገራለሁ አሁንም እናገራለሁ ተዜ ምን ትናገራለህ ወይ ዝማሬ ካያምር እንደውም ከሚታሰር አውደ ምሕረት ላይ የዘመረበት አውደ ምሕረት ላይ ትዝታው ይቅርታ ኦርቶዶክሳውያን አስቀይሜያለሁ ከዚህ በኋላ አልናገርም ቢል በእውነት እኔ ደስ ነው የሚለኝ ከሚታሰር ምን እኔና ወንድሞቼ እንዲከሰስ አስደረግን እኮ ክስ ተመሰረተበት እንዴ ቀላል ነገር እኮ አይደለም እኔ ጋር ነው በጣም ተጽዕኖ ፈጣሪ እኮ ነኝ እንዴ ያልታወቀብኝ ተጽዕኖ ፈጣሪ ነኝ እምሰማ ሰላም ለእናንተ ይሁን ትንሽ ሙድ ሊያዛ ጀለስ ጋጋ ቆይስቲ ጀለስ ጋ እንደነበረ እዚህ ጋር አድርጎና ከዛ ብራዘር ትዝታው ያቃጠላቸው ፊውዞች ከሁለት ወደ 6 አድርገዋል ትዜና ያጫት ትዜ እኛን ምን ታደርጊዋለሽ ትዜ ይሄን ክስ ምን ታደርጊዋለሽ ትዜ አንተ ነው እኛ ላይ ሙድ የምትይዝብን ትዜ አንተ ነው ሙድ የምትይዝብን ትዜ እንደዚህ ነው አዲስ አበባ መጣ አንተ አሁን እኛ ላይ እንደው አገልጋዮቻችን ላይ አንተ ሙድ ትይዛለህ ትዜ ሙድ ትይዛለህ ትዜ ደሞ ጋያጁታ ጸጉሩን ተመልከቱ ጸጉሩን ተመልከቱ ጸጉሩን አያጁታ ትዜ ይሄን ነገር ምን ታደርገዋለህ ትዜ ምን ታደርገዋለህ ይሄ ማለት ተከሰስክ ማለት ገባ በተጠርጣሪነት እንኳን በዚህ ክስ ማለት በተጠርጣሪነት እንኳን ትቆማለህ በተጠርጣሪነት ገባ እኔ አይደለም ይሄ ክስ እኮ ብያለሁ ቀድሜ ነግሬያለሁ እንደዚህ መከሰስ አይደለም ብያለሁ እኮ አንተ የወንጌል ሰው ነኝ የምትል ከሆነ እስቲ ውጭ ሀገር በዚህ በተከሰስክበት ደብዳቤ እስቲ ውጭ ሀገር ታደርግ የነበረውን አድርግ እስቲ ትዝታው እንደዚህ ነው የሚጫወትብህ እንደዚህ ነው የሚጫወትብህ ትዜ የና በአዲስ አበባ ጎሮ ምናምን ትዜ አንተ ነኛ እኛ አገልጋዮች ላይ ሙድ የምትይዘው ትዜ ያው በእናትህ ምን እንደሚመስል አያችሁ ቁርጡን አያችሁት አሁን አንተ ማን ነው የደምሮ ነው ደምሮ የሚባል ሰውዬ ማን ነው እሱ የ20 ዓመት ፓስተር ነኝ 40 ዓመት ምናምን የሚለው ማን ነው ሰው እንዴት ወደ ጨለማ ይመለሳል ታዋቅ ትዜ እኔ እኮ ናብዬ ነበረ ገባ ለወንጌሉ አገልግሎት ናብዬ ነበር አልሰማኝም አንተም አንተ ሰውዬ መሬቱን ይስተግታል አረ ለራሱ መሬት ይስተው ለትዝታው መሬት ይስተው በእናትህ ለምን አሁን ቤት ከፍቶ ለምን አይሳደብም እስቲ ወንጌል አርበኛ ነኝ ካለ እስቲ ይሳደብ እስቲ አሁን እስቲ ወንጌል አርበኛ ነኝ ካለ እስቲ ይሳደብ ልክ አሁን ጌርሳ የሚባል ሰውዬ ታውቃላችሁ አይሆነ ጌርሳ የሚባል ሰውዬ እናገራለሁ አሁንም እናገራለሁ ተዜ ምን ትናገራለህ ወይ ዝማሬ ካያምር ገባ
አሁን ሰዎች እኔ ስናገር የዛኔ ላይቭ ስከፍት ትዝ ይላችኋል። ላይቭ ከፍቼ ድምጽ እያሰማሁ ትዝታ የተሳደባቸውን ስድቦች እያሰማኋችሁ ገባችሁ? እያሰማኋችሁ እያስደመጥኳችሁ ነበር። ምንም አይመጣም። ምን ተማምኖ ነው የመጣው? የሆነ ነገር ተማምኖ ነው የመጣው። እንዲሁማ ሊመጣ አይችልም ምናምን ብለው በቃ እኔ ተስፋ ሁሉ ሊያስቆርጡኝ ነበር። እንደዛ ማለት ነው። ግን ቤተክርስቲያን የቤተክርስቲያን እንትኖች እነዚህ የቤተክርስቲያን ውስጥ ያሉ የህግ አማካሪዎች የሚገርም ደብዳቤ እኮ ነው የጻፈለት። የሚገርም ደብዳቤ በቃ ያው አይታችሁታል። ደብዳቤውን መርገም አያስፈልገኝም። አቦይ ጥርብኝ እንደዚህ አባ ለዚህ እኮ ነው ጴንጤ ስትሆን የሳታችሁት። ጴንጤ ስትሆን በዛው ታክሲ አለ። እኔ ያለሁት አዳማዎች አላችሁ አለ። እኔ ያለሁት አዳማ ነው። ይኸውልህ ይሄ ዳሽን ባንክ ዳሽን ይባላል። አዳማ ፖስታ ቤት ጋር አያችኋ? ፖስታ ቤት ጋር ነው አዳማ። አስተውሎ እንዴታው እንጂ አዳማ አያችሁ አይደለም? አሁን ጎሮ ከአዳማ ጎሮ አዲስ አበባ ጎሮ አስቡ። ታክሲ ሄዳ እንደ ከአዲስ አበባ ጎሮ የታክሲ ረዳትም በሆነ ያው ስራ ነው። ደሜ ቤተክርስቲያን ወንጌል በማሰማት እንጂ በመክሰስ የት ነበርክ? ዝም በል እናትህ በመክሰስ እሱ ማን ተሳደባለሁ? መጀመሪያ ይሄ ሰው መጀመሪያ ማን ተሳደባለሁ? ለምን ይሳደባል? እኔ እኮ ለወዴ የኖርኩ ብሆን ገባችሁ አይደለም? አንድ አስተምሮ እተላለፍ ነበር። የቤተክርስቲያንን አስተምሮ ገባችሁ የመናገር ሞራል የለኝም ነበር። ለወዴ ቢሆን ማለት ነው። እናንተ እንደምትሉት ለወዴ ቢሆን እንደውም እንደዚህ ያላችሁ እንደውም ጊፍተሮችን አሸሻችሁብኝ። አረ ማንም ምንም አያመጣም። ለምን አይገለኝም እንዴ? ማንም ምንም አያመጣም። ለደህንነት ትላለህ እንዴ? ማንም ምንም አያመጣም። እና ለወዱ ምናምን ለጊፍት ምናምን የምትሉ ሰዎች ጊፍተሮችን አሸሻችሁብኝ። ጭራሽ በእናታችሁ ጥሬ ስጋ ምናምን እበላ ነበረ። አሸሻችሁብኝ። እምረዳቸው ሰዎች ምናምን ነበሩ። ደምረው ኦርቶዶክስ የሆነው ለጊፍት ነው ብላችሁ አሸሻችኋቸው የኔ እንትኖች። ተዜ ግን ሁሌ ልመና አይከብድም እንዴ? እንዳልክና ዮኒ ማኛ ይለምኑ የለ እንዴ? አከብድም እንዴ እነሱ ጋር ልመና? ሁሌ ልመና። ትዝታው እንዳንተ ለወዱ ምናምን ሚሊኒየም አዳራሽ ይናፍቋል። ሚሊኒየም አዳራሽ ይናፍቋል። ትዝታው እንዳንተ ለወዱ ወንጌል አይሸቅጥም። ወንጌል ካልሸቀጠ ለምን ወጣ? ወንጌል የሚሰራ ከሆነ እማ አዲስ አበባ ትዝ ቻው ቻው በሉት። ቻው በሉት። አውደ ምሕረት ላይ ይቅርታ ይጠይቅ። እኔ እንደውም ከሚታሰር አውደ ምሕረት ላይ የዘመረበት አውደ ምሕረት ላይ ትዝታው ይቅርታ ኦርቶዶክሳውያን አስቀይሜያለሁ ከዚህ በኋላ አልናገርም ቢል በእውነት እኔ ደስ ነው የሚለኝ። ከሚታሰር ምን ይመስላችኋል? ከሚታሰር አውደ ምሕረት ላይ የዘመረበት አውደ ምሕረት ላይ ወጥቶ ማለት ነው ወጥቶ ይቅርታ ኦርቶዶክሳውያን አስቀይሜያቸዋለሁ በእውነት አስቀይሜያቸዋለሁ ቢል የሌለ ነበር ደስ የሚለኝ። የሌለ ማለት ነው። በጣም ነበር ደስተኛ ሆነው አውደ ምሕረት ላይ ፍርድ ቤቱ ያቺ ልጅ ታስታውሳላችሁ አለም ዝማሬ ዘመረችው ልጅ አጥናው የምን ዋጋ አለው ጊፍት ምናምን ጠፋ እኮ ጊፍት አጥናው ጊፍት ለጊፍት ብሎ ሄዶ ምናምን ሲባል ማለት ጊፍት ቢሰጠኝ ሁሉ ጠፋ ብንና አለ እና ያቺ ልጅ ይቅርታ አውደ ምሕረት ላይ ይቅርታ እንደጠየቀች እሱም ሽማግሌ አምጥቶ ጣዖት ያለበትን ደንቆሮ ያለበትን ብዙ አማልክት ያለበትን ከምን ጽሑፍ አንብቦ እንደተናገረ ከዛ በኋላ ስህተት እንደሰራ
ይቅርታ ብሎ ማለት አደባባይ ይቅርታ ብሎ ቢጠይቅ በጣም ነው ደስ የሚለኝ። በጣም ሆነልኝ እኮ ይኸው ፍርድ ቢያንስ እንዲከሰስ አስደረጉ እኮ እንዲከሰስ እኔና ወንድሞቼ እንዲከሰስ አስደረግን እኮ ክስ ተመሰረተበት እንዴ ቀላል ነገር እኮ አይደለም። እኔ ጋር ነው በጣም ተጽዕኖ ፈጣሪ እኮ ነኝ እንዴ ያልታወቀብኝ ተጽዕኖ ፈጣሪ ነኝ። እምሰማ ተጽዕኖ ፈጣሪ ነኝ እንዴ እምሰማ እኮ ነው የምልህ። እና ተከሰሳል እንዴ ለፌደራል ፍርድ ቤት ተከሰሰ እኮ አላየህም እንዴ ለካ ወይ ወንድሜ ለካ አላየህም እንዴ ይኸውልህ አየው ይኸውና ተከሰሰ እኮ አየው እና ተዜ ያቃጠልከውን ፊውዝ ማለት ነው ዲያቆን ፈለገ አትናቴዎስ ይቀይርልህ አባቴ። ያቃጠልከውን ፊውዝ ዲያቆን ፈለገ አትናቴዎስ ይቀይርልህ ወንድሜ። ትዝታው ፊውዝ አቃጥልሃል እና ያቃጠልከውን ፊውዝ ማለት ነው ዲያቆን ፈለገ አትናቴዎስ መጥቶ ቅይር ያድርግልህ ብራዘር። ሰላምን ታገኛለህ። ከዛ በኋላ ሰላምን ታገኛለህ። ሰላምን ታገኛለህ። ደስ ይላል። ግን እኔ በቃ እየተሰማው መሆኔ ደስ ይላል። ሁላችሁም ኮሜንት ላይ ደሜ ትሰማለህ በሉ እስቲ። ደሜ ትሰማለህ በሉ ሁላችሁም። ደሜ ትሰማለህ እያላችሁ ጻፉ። ተው ተጽዕኖ ፈጣሪ የሚለው ተውና ማለት ደሜ ይችላል። አዎ እንደዚህ ደሜ ይችላል። ከዚህ በኋላ እንደውም ደሜ ይችላል በሉ በቃ እችላለሁ። ደሜ ይችላል። ቀውጡት በደምብ ደሜ ይችላል በሉት። እንዴ አልከሰስም። ለምን እከሰሳለሁ? ተው እባክህ። አሜሪካንን ብለህ ተናግረህ ስታበቃ አልከሰስም ትላለህ። ተው እባክህ። እኔ የተናገርኩት ከዶክተር ዘበነ ይለያል እንዴ? ዶክተር ዘበነ የተናገረው ነው አይደለም። አንተ የተናገርክበት ሞቲቭና ዶክተር ዘበነ የተናገረበት ሞቲቭ ይለያያል። ዶክተር ዘበነ ጥያቄ ነው የተጠየቀው። ብራዘር ጥያቄ ነው የተጠየቀው። አንተ ያልተነበበ ቤተ ክርስቲያን በጽሁፍ ያላስቀመጠችውን በታቦቷ ላይ ጴንጤዎች ስንት ጊዜ ይወርጃል? ቢያንስ ከ10 ዓመት በላይ 10 ዓመት። ያኔ ቤተክርስቲያንን በደንብ ታውቂ ነበር ማለት እኮ ነው። ኦርቶዶክስን በደንብ ታውቂያት ነበር ማለት ነው። ምን አስተምሮቷን ታውቂ ነበር? በደንብ አውቃለሁ። ምንድን ነው የምታስተምረው በኢየሱስ ክርስቶስ ላይ? እንዴት በኢየሱስ አሁን በኢየሱስ ክርስቶስ ላይ ኦርቶዶክስ ምን ሰዎች እንደሚድኑ አታስተምርም? በማን ነው የሚዳን ብለው የምታስተምር? በቅዱሳን በመላእክት። ኢየሱስ ክርስቶስ እንደ ከቨሬጅ ነው የምትጠቀመው። እኔ በትክክል ስለማለት እኔ ማለት ነው እኔም ጴንጤ ነበር 16 ዓመት ወይ ከመላው ናሽ እዚህ ጋር እኔ 16 ዓመት ጴንጤ ነበር። ትምህርቷን የኦርቶዶክስን ትምህርት ጠልቄ ማለት ነው አነበብኩ። አሁን አንቺ አሁን ለምሳሌ የምትናገሩ ማለት ነው ማስረጃ አምጪ ብለሽ አታምጪ። ማስረጃ ማለት ነው ተምሬበት ነው። ምን ዶክመንት አለሽ? እንዴ ምን ዶክመንት አለ? አሁን ኢቭን በየሚዲያው ራሳቸው የሚሰኩት ዶክመንት አይደለ? ኖ እኔ የሰው ትምህርት ጓደላት ምናምን ብሎ ሰብስበው የሚያስተምሩት እሱ ማስረጃ አይደል? አሁን ምን አለ መሰለሽ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ የዘላለም ሕይወት ይገኛል ብላ የምታስተምረው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነሽ ስትጠመቂ ነው። ስትጠመቂ ያለ ስራ ከአንቺ ስራ ሳይጠበቅ ምንም። ምክንያቱም ስራ እንደማያጸድቅ እኮ ወይ ስራ መች እንደሚያስፈልግ ደግሞ ልንገርሽ። አንድ ሰው ካመነ በኋላ ከተጠመቀ በኋላ ቅዱስ ቁርባን ከወሰደ በኋላ ገባሻለ ምን ይጠበቅበታል? ስራ ይጠበቅበታል። ለምን? የዳነ ሰው በምንድን ነው መገለጫው? በመልካም ስራ
እምነት ያለ ስራ ምን ያለ ነው ይላል። ያለ ስራ በስራና በህግ በተቀመጠው ቢሆን ነው ክርስቶስ ማመጣ ነበር እኮ ያንን ስላቃተን እኮ የመጀመሪያ ድነታችን ራሱ በሱ ነው። ይኸውልሽ የመጀመሪያ ድነታችን እኮ የተፈጸመው በልጁ በክርስቶስ ኢየሱስ በማመን ነው። ያልተዘጋ በር አለ። በቃ ዝግር በቃ ወደ አዲስ አበባ እግዚአብሔር ከኛ ጋር ይሁን። እንግዲህ የት እንደዛም ተቀመጥ። ማን ያስቀመጠ? ጎሮም ቦሌም ብላችሁ አሁን መጨረሻ ላይ ጎሮ ነው እንዴ? ስማ ቀበቶ ሰርስ ያባል ከበቶ ዝም በሸባል ነው መስተዋቱን እና እህቴ እምነግርሽ ማለት ነው የእውነት ነው የምልሽ አንቺ የሰማሻቸው የድህነት ትምህርቶች ያለ ማስረጃ ገባሽ? ማስረጃ የሌላቸው ሰዎች ሞቲቬቲቭ ሆነው እንደዚህ ስሜታዊ ሆነው ገባሽ? የተናገሩት አሁን ለምሳሌ አንድ ነገር ልንገርሽ፣ ያለ ድንግል አማላጅነት ዓለም አይድንም የሚባል ነገር ሰምተሻል? ውሸት ነው። ይኸው ያለ ድንግል ማርያም አማላጅነት ዓለም አይድንም። የድንግል ማርያም ምልጃ የድህነት ምልጃ አይደለም፣ የልመና የሆነ ምልጃ ነው። ካንሶላው ምናምን ሙሉ ነው። ኢየሱስ ቴንኪው አንድ ጊዜ ማለት ነው አይደል? ለዘላለም የሆነው ልክ እንደ ማስረጃ ስትለኝ ያው ለምሳሌ አንተ መሰለሽ ብዙዎች ይዘውታል፣ ግን እነዚህ ብዙዎች እውነትን የያዙ ሰዎች አሉ እኮ እናስተምራለና። ይኸውልሽ እናንተ ምንድን ነው የምትባሉት? በዚህ ታይም ራሱ ለምን ኦርቶዶክስ ተዋሕዶ ምንም የለም። እኔ እኮ ነገርኩሽ እኮ እኔ ከፕሮቴስታንት ገድላቶችን አታስወግዱም። ለምን እናስወግዳለን? አንድ ነገር እንገርሽ። ቆይ አንድ ንባብ ላንብብልሽ። እግዚአብሔር በመካከላችሁ ያደረገውን ድንቅና ተአምራት ተመልክታችሁ ራሳችሁን ከኃጢአት ጠብቃችሁ ከአምልኮ የሞቱ ሰዎችን ከማምለክ ተቆጥባችሁ ይህን ባደረጋችሁ ሰዓት እግዚአብሔር አምላክ ኃጢአታችሁን ያስተሰርይላችኋል ይላል። ተቀበለሽ ንግግር? እግዚአብሔር አምላክ ይሄ ንግግር የት ላይ እንዳለ ታውቂያለሽ? የታመመ ማን ነው? ድርሳነ ሚካኤል ላይ ስምኛ እነዚህ ድርሳናትን ለምንድን ነው የምንጠቀማቸው? ድርሳናት፣ ገድላት፣ ታምራት እንደ ኢየሱስ ክርስቶስ ተወክለው የዘላለም ሕይወት ይሰጣሉ ብለን አለን የምንቀበላቸው። ገባሽ አለ? የኔም ጥያቄ ስለነበር ማለት ነው ገድላት፣ ድርሳናት፣ ታምራት የምንቀበላቸው እምነታችን ለማበርታት ለማጽናት። ገባሽ አለ? ሂስቶሪካሊ ከሆነ የሰኞ ሂስትሪ ከሆነ ወይ እንደዚህ አድርገው ነበር እግዚአብሔር ለነሱ እንደዚህ አድርገው ነው ለአንተ ለምስክርነት ከሆነና የቀጣይ ለተቀጣይታ ጋር የሚያመቻቸው ከሆነ እሱ ኦኬ። ግን እንደዛ አይደለም ነው እኔ እንደዛ አይደለም ያልሽ ተክለ ሃይማኖትን ገድል ሙሉን አይተዋል። የፈለግሽውን ጠይቂኝ። የእሳቸው ተግባር ራሱ ክርስቶስ ደም ጋር እንደሚስተካከል ይናገራል። ለምንድን ነው እንደዛ ብሎ ያለው? አሁን ጠብቀሽ አይሆንሽ። ስሚኝ፣ አደርግልሃለሁ ቃል ኪዳን የገባለት እግዚአብሔር። ቆይ ስሚኛ፣ አሁን እኮ ስሚኝ፣ አንዴ ስሚኝ፣ አዳም። ለምሳሌ ግን ለተክለ ሃይማኖት እግዚአብሔር ከገባላችሁ ቃል ኪዳን ውስጥ አንደኛው በአንተ ደብረ ሊባኖስ ለምሳሌ ግን በአንተ ቦታ ላይ የተቀበሩትን ኃጢአታቸውን ይቅር እላለሁ የሚል ቃል ኪዳን ተገብቶለታል። አዳምጪኝ። ከዛ በኋላ አንድ ሰው እዚህ ዓለም ላይ ማለት ነው ኃጢአት ሰርቶ ተክለ ሃይማኖት ገዳም ሄዶ ቢቀበር ኃጢአቱ አይሰረይለትም።
አዎ ቴንክ ዩ አላንቺ ነው የሰጠሁት እለፈሻለሁ እንዴ አታስታውሽም ያኔ ለዛ ነው ነው ትራንስፖርቴሽን ላይ ከመጣ አይ በቃ አዲስ አበባ ስንገባ እናወራለን ችግር የለም በቴክስት አስታውሽ በቴክስት ያወራንከሽ እና አስቢ ስልክሽን ስጪኝና በደንብ እናወራለን የሆነ የቸርች ነሽ ታዲያ አማኑኤል አንቺ አማኑኤል እኔ በደንብ ነው የማውቀው አማኑኤል ሰዎች አባባሌ ገባሽ ያ ገባኝ እኮ አሁን አንቺ በፊት ማርያም ነበርሽ የነበርሽ ሌላ ሀገር እንደዛ ከመጣሽ ሌላ ሀገር ላይ ሌላ ቸርች ነበርሽ ማለት ነው እዛ አማኑኤል ነበርሽ ኦኬ ግን አንድ መነገርሽ ነገር ምንድነው ታውቂያለሽ የእውነት ነው የምልሽ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዘላለምን ሕይወት 100% ታገኛለሽ መጀመሪያ ስትቀበል ኦርቶዶክስ ስትቀበል ትክክለኛ የተቀበለችው ያ ነው ትክክለኛ እኮ አለ አልተሰረዘም እኔ አሁን ብነግርህ ማለት ያንዳንዱ ነገር ላታውቅ የእውነት ነው ንገሪኝ ንገሪኝ ሰው ፍረተስጋው ራሱ ሲሳም እንደ ታዲያ እንደሚሰራ ይልት ምናምን እሱ መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ላይ የለም እሺ ነብዩ ኤልሳ የዛን ልጅ ከንፈር ስሟል አልሳም የለም አለ እኮ አይሽ መጽሐፍ ቅዱስ ላይ ሲጻፍ ትክክል የሚሆነው ይኸውልሽ አዳምጪ አይደለም ከዛ በኋላ አዎ ልጁ ከዛ በኋላ በህይወት ተነሳ እሺ አሁን ምንድነው ታዲያ ከዛ በኋላ በህይወት ተነሳ አለ ያ ስለሆነ ያለው ቤኔፊት ነው ማሰብ አለበት ቀጣይነት አለው ስፓስ ይበቃ አሁን እኮ ዛሬ አንተ ለምሳሌ በኤሌክትሪክ ሾክ የሆነው ሰው ከንፈሩን ከፍተህ ስትንፋስን ብታስገባ ለግዛት በቃ ወጣ ይሄ ግን እንደሚያድን ስቲል ነው ጀነሬሽን እየተከታተለ ተው አሁን ሐዋርያው ዳንኤል የሚባል ሰው እየታገለሽ ወይማ ሐዋርያው ዳንኤል የሚባል ሰው እየታገለሽ ጴንጤ ይኸው የጴንጤ ነው የምታለሽ ሐዋርያው ዳንኤል የሚባል ሰው እያለ ምን አለ ያኘኩት ማስቲካ ሰጠዋት አለ ከዛ አረገዘች አለ አልሰማሽም አልሰማሽም ወይ ይሄንን ሰዎች ብዙ ኖ አልሰማሽም ወይ እሺ ቢጻፍስ ይሄ ነገር ቢጻፍ አየሻል መዳን በማንም የለም በክርስቶስ ኢየሱስ ጀስት ላይክ ዛት አሁንም ኦርቶዶክስ ግን አትማ የመዳኗ የለም ገድላትና ድርሳናት ይሄውን የኦርቶዶክስ እኮ ነው እየነገርኩሽ እኮ ነው ገድላትና ድርሳናት ጭራሽ ልንገርሻለሁ ኦርቶዶክስ ማለት ነው ይሄንን መጽሐፍ ስታወግዘው ምኑ ለምን ይወገዛል እንዴ ለምን ይወገዛል በዛ እየተኖረ ማን ነው የሚኖረው በቤታችን በመድኃኒታችን በኢየሱስ በተከፈለልን ዋጋ ነው የምንኖረው ገባሻለም በገድላት ድርሳናት የምንኖር የለንም በገድላት ድርሳናት እምነታችንን ነው የምናጠናክረው በዚሁ ቀጥል ምክንያቱም እኮ ነይ ኖ ዌይ ኖ አሁን አንቺ ከሙሉ ወንጌል ጋር አንድ አይደለሽም ምንድነው ሙሉ ወንጌል አንድ አይደለሽም አንቺ ፓስተር ብትሆኚ ሙሉ ወንጌል ፓስተርነት አይቀበልሽም ተለያይታችኋል ኖ ይኸው ትለያያላችሁ አሁን ስብሰባ ትሰበሰቢያለሽ በጌታ አትዋሺ አንቺ ይኸው ስብሰባ ሙሉ ወንጌል ስብሰባ ትሰበሰቢያለሽ አባል አይደለሽም አባል አይደለሽም ይሄ ግልጽ እኮ ነው እንደ ግልጽ ነው እኮ አባል አይደለሽም አይሻል አንድ መካነ ኢየሱስ ቆይ የፈለኩበት አንድ ነው አየሽ የኛ ሲኖዶስ አንድ ነው ዶግማችን አንድ ነው የተለያየ ነው ለምሳሌ እኔ ልንገርሻ አማኑኤል ህፃናትን ታስጠምቃለች ህፃናት ማለት የትኛውን ህፃናት በ40 ቀን በ80 ቀን ታስጠምቃለች መጀመሪያ ማመን አለባቸው አታስጠምቅ ቴንክ ዩ እሺ መካነ ኢየሱስ ህፃናትን ዶክትሪን መካነ ኢየሱስ ዶክትሪን ተለያያችሁ አልተለያያችሁ የዶክትሪና ነው ተለያያችሁ አልተለያያችሁ ቴንክ ዩ ስለዚህ ከተለያያችሁ መጽሐፍ ምን እንደሚል ታውቂያለሽ መጽሐፍ የእግዚአብሔር መንግስት አትወርሽም ይልሻል በመለያየትሽ አየሽ እዚህ ኦርቶዶክስ ግን ስትሆኚ አካል ነው የምትሆኚው ለማንኛውም እሱ ወንድማችን እየደበረው ነው በጣም አቃሽ ይሄንን አስቢ ስልክሽን ለያዘ የእውነት ስልክሽን ለያዘ እንጂ በእውነት እንነጋገር የእውነቴን ነው የምልሽ እኔን አድኝ በቃ ይኸው እኔን አድኝ 09 ንገሪ 09 አንተ እኮ የመዳንን መንገድ አትፈልግም እንጂ ወጣከላሽ እንጂ ላ አንገናኝ ጊዜ ሲኖርን እናውራ የእውነቴን ነው የምልሽ ብዙ ነገር ላውራሽ ጌታ የእውነት እሺ ለኔ መስከረኝ እሺ እንጃ ስከረኝ ደሜ ይችላል እናቴ ነይ በቃ ወደ ኦርቶዶክስ ነይ ያን ነጠላ
ያንን ማስቀደሻ ይዘሽ ነይ እናትዬ። እጣኑ ራሱ ቤተ መቅደሱ ስትገቢ ስሚ፣ እኔ በ20 ዓመት እኔ በ16 ዓመት ወደ ቤተ መቅደሱ ስጠጋ የመጀመሪያ የናፈቀኝና ወደ ውስጥ የገባው ምንድን ነበር ታውቂያለሽ? የቤተ ክርስቲያኑ መዓዛ። አይሽ የእግዚአብሔር ህልውና ይኸውልሽ፣ የእግዚአብሔር መገኘት ስሚማ፣ ኖ ዌይ የእግዚአብሔር መገኘት እዛ ገብተሽ ከእግዚአብሔር ጋር የምታደርገው አብ ኦርቶዶክስ በመሆኔ በጣም እድለኛ ነኝ በእውነት በጣም አንቺም ብትሆኚ እውነቴን ነው ልጅ እኔ ልንገርሽ የዘላለም ሕይወት ይገኛል። እርስ በርሳችሁ ተለያይታችኋል። እኔ እዛ ነበርኩ። ዲኖሚኔሽን አውቃለሁ። ከቃሉ ዲኖሚኔሽን ከእንትን ይለያል። እምነግርሽ ማለት ነው ይለያል። ልዩነት አለው። ገባሽ? ቃሉ ሕይወቶች አሁን ለምሳሌ ድነት አናጠም። አንዴ ድነናል። ኃጢአት ብንሰራ እንኳን የዘላለም ሕይወት እናገኛለን ነው የዘላለም ሕይወት። ገባሽ? የዘላለም ሕይወት። አንቺ ደግሞ ድነትሽን ታጫለሽ ወይ ብዬ ብጠይቅሽ አዎ አጣለሁ ትኛለሽ። አይ ከፈልፈል ብላችኋል። ኢየሱስ የዓለም ቤዛ ነው ትያለሽ አንቺ። ቃሉ ደግሞ የዓለም ቤዛ አይደለም ትላለች። አይገርምም? ከዚህ አይነት ብጥቅጥቅ ካለ ነገር ውጪና አንድ ዶግማ ካላት ዓለምን ነው የተበጀው። ግን ቃሉ ምንድን ነው የሚለው? ፐርሰንን የተበጀው ይላሉ። አይሻልም? ካልቪን አስተምሮ ፐርሰንን የተበጀው ይላሉ። እና ብዙ በመሀል ብዙ ልዩነት አለ። ስለዚህ ወደ እናትሽ ጉያ ተመለሽ። እውነቴን ነው የምልሽ፣ ወደ እናትሽ ጉያ የእውነት ነው የምልሽ። እስቲ አስር ያኔ እንኳን ነጠላ ለብሰሽ ብቻሽን ቆመሽ ከእግዚአብሔር ጋር የምትገናኙ እሑድ ገብተሽ ጫጫታ፣ አቤት ኪቦርዱ፣ ጩኸቱ፣ ፉጨቱ፣ አረ በስመ አብ! ይህ እግዚአብሔርን እንኳን ያውከዋል። እንኳን የሰው ልጅ ይቅርና ቃሉማ እኮ ግልጽ ነው። ቃሉ የሚለውማ ግልጽ እኮ ነው። የእውነቴን ነው የምልሽ። ወደ ቃሉማ ብትመለሽ ደስተኛ ነው የሚያደርገው። በጣም በእውነት በጣም አንቺ ወልሽ በእግዚአብሔር ቃል እናወራለን በብዙ። የእውነቴን ነው የምልሽ፣ በጣም ነው የምናወራው። እውነት ፈቃደኛ ከሆንሽ ግን ማለት ነው አድራሻ ብንቀያየርና በዚህ በእግዚአብሔር ቃል እኮ አደራውን አመጭ ለምን ትፈራለሽ አንቺ ለመመስከር አልወጣሽ እንዴ? ስለዚህ ለምን ትፈራለሽ? እኔ ለማዳን ከኔ ጋር ለማውራት ለምን ትፈራለሽ? ከፈለሽ ከአንድ ሰው ጋር ነኝ፣ ከአንድ ሰው ጋር ይኸው ከፓስተርሽ ጋር ነኝ። ከፈለሽ ብቻሽ እኮ መጽሐፍ ቅዱስ እናውራ። መቼ እኔ ባልኖርስ አንቺ በመጣሽ ሰዓት ካልነገርሽኝ እንዴት? ይሄ እኮ እንደዚህ አሁን አንቺ ለመነጋገር ከመፍራትሽ የተነሳ ነው እንጂ ስፓይን። ለማንኛውም ግን እኔ እውነቷን ስነግርሽ ወደ ቅድስት ቤተክርስቲያን ብትመለሽ ነው የሚሻለው። በጥቅጥቅ ካለ ዲኖሚኔሽን ውጭና ለመካኒቱ ሳትከራከሪ ነገ ለምን አልጋብዝሽም? ሚካኤል ልጋብዝሽ። ድባቡን ተመልከችሽ። አንቺ ብቻችሁ አጋብዥም እንደ ሰው ግን ገባኝ እኮ ድባቡ ማለት እኮ የህዝቡ ወደ እግዚአብሔር መጉረፍ፣ ህዝቡ እግዚአብሔር እንዴት እንደሚከታተለው ችግር የለውም። ግን ልብሽን ከተነከርሽው እግዚአብሔር ልብሽን ይፍታ እንጂ በእግዚአብሔር ቃል ብሞግትሽ ደስ ነው። ኧረ ኖ ባለማህተብ ነው መሆን ያለብሽ አንቺ። የእውነት አንገትሽ ላይ ማህተቡና ስሚ፣ አንገትሽ ላይ ማህተቡና ነጠላው እንዴት እንደሚያምር ልነግርሽ አልችልም። እግዚአብሔር እንዴት እንደሚከብር መላእክቶች በሰማይ እንዴት ደስ እንደሚላቸው እናንተ ብቻ ዋገዛ ለእኛ
ጊዜ